የእግዚአብሔር ስም የተባረከ ይሁን። ልጅ ባሪያ ነኝ። እንኳን ወደ ልጅ ባሪያ ፖድካስት በሰላም መጣችሁ እላለሁ። እንግዲህ ያልተቀላቀላችሁ ቤተሰብ ያልሆናችሁ እንድትሆኑ መልካሙ ሐሳባችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። እንግዲህ እንቀጥላለን። እግዚአብሔር በሰጠን እድልና ጊዜ ማስተዋልን በመጠቀም የክብር ዕቃ እንደሆንን መጠን እግዚአብሔርን ክብር እንገልጣለን። እንግዲህ ርዕሱን እንዳያችሁት እግዚአብሔርን አታገልግሉ፣ ማገልገል ግን ከፈለጋችሁ፣ ፍቅሩ ከነካችሁ፣ ልባችሁን ከሰጣችሁ እንዴት ነው ማገልገል ያለባችሁ የሚለውን ሐሳብ እያየን ነው። እንግዲህ ቁጥር 1 እና 2ን በትክክል ሰምታችኋል ብዬ አስባለሁ። 1-2ን ሳሰሙ ወደ 3 አትምጡ ብዬ እመክራለሁ። ቁጥር 1 እንግዲህ ያየነው በቁጥር 1 ውስጥ ዋና ሐሳቡ መጀመሪያ ለምን ማገልገል ትፈልጋላችሁ፣ እግዚአብሔርን ለምንድን ነው ማገልገል የምትፈልጉት የሚለውን ሐሳብ መመለስ አለብን። ያ ሐሳብ ውስጥ ያለው ሞቲቭ መጣራት አለበት። ምክንያቱም የሰራነው ስራ የእግዚአብሔር ቃል እንደሚናገረው በእሳት እንደሚቃጠል፣ ያኔ በፍርድ ጊዜ በእሳት ይቃጠልና ወርቅ ሆኖ ሊወጣ ይችላል፣ ወይ ብር ሆኖ ወይ የከበረ ድንጋይ፣ አንዳንዱ ይጨሳል፣ ምንም ዋጋ የሌለው ይሆናል። ያ የሚቃጠለው ስራ ውስጡ የሚታየው ሞቲቭ ነው ወይም መነሻ ሐሳቡ ለምንድን ነው የሚለው ነውና ያንን እንግዲህ ቁጥር 1 ላይ አይተናል። ሐሳባችን የምንነሳበት ትክክለኛ ሐሳብ መሆን አለበት። እሱም ከእግዚአብሔር ፍቅር፣ ከሕዝቡ ፍቅር መነሳት አለብን። ያንን ሞቲቭ ነው ዛሬም የምናየው፣ እንደውም ስለ ፍቅር ነው። ሁለተኛው ደግሞ ያየነው ሐሳብ በሁለተኛ ደረጃ ደግሞ ያው እንግዲህ ዝቅታን ነው። አንደኛው በጥሩ ሞቲቭ ከመጣን፣ በትክክለኛው መንገድ ከመጣን ስራው እንዴት ነው የምንሰራው? ትህትናን የሚጠይቅ ስራ ነው። የመጀመሪያው ትህትናን የሚፈልግ ነው። የውስጥ ትህትናን ይፈልጋል። ትህትናው ከሌለ ትህትናውን እስከምናበጅ ድረስ ባናገለግል ምንም ችግር የለውም። ምክንያቱም ካገለገልን አይቀር በትክክለኛው መንገድ እንዲሆን፣ በረከት የሚያመጣ እግዚአብሔርን የሚያስደስት እንዲሆን በዚህ የተነሳ ጊዜ ወስደን ራሳችንን ሃምብል ብናረገው፣ ዝቅ ማድረግን ብንማር ጥሩ ነው ብዬ አስባለሁ። እንግዲህ የዛሬው ሐሳብ ፍቅርን ነው የምናየው። ፍቅር በጣም ወሳኝ ነገር ነው። ፍቅርን ሳይኖረን ማገልገል በቃ የማይታሰብ ነገር ቢኖር ያለ ፍቅር ማገልገል ነው። የማይታሰብ ነው። ፍቅርን አሁን የሌላቸው ሰዎች ናቸው አገልግሎት ላይ ገብተው ነገሮች የሚበጠብጡት እና ፍቅር ለእግዚአብሔር ፍቅር የሌለው ሰው፣ ለሕዝቡ ፍቅር የሌለ ማይራራ ሰው አገልግሎት ውስጥ መግባት የለበትም። መጀመሪያ አንድ ሰው አገልግሎት ከመግባት በፊት እንግዲህ ሌላ ፕሮግራም ላይ በዚህ ጉዳይ እናወራዋለን። መጀመሪያ የሚያስፈልጉት ነገሮች አሉት። እንደ ክርስቲያን አንድ ሰው አማኝ ከሆነ በኋላ አማኝ ስለሆነ አማኝነቱን ላይ ማድረግ ያለበትን መፈጸም ያለበትን ነገር እናየዋለን። በዛ ውስጥ የምናየው ነገር የመጨረሻው ሌቭል ምንድነው? ፍቅር ነው። ፍቅር ከሞላን አሁን ፍቅር እኔ ስላለኝ ለሌላው ልሰጥ እወጣለሁ ማለት ነው። ስለዚህ በዛ ውስጥ ነው ማገለግለው። ፍቅር ግን ከሌለኝ እኔ መታቀፍ ምፈልግ ከሆነ፣ እኔ መወደድ ምፈልግ ከሆነ እንዴት አድርጌ ነው ሌላውን መወደው? እንዴት አድርጌ ነው ሌላው ድንገት እንኳን በትክክል ካላየኝ፣ ሰላም ካላለኝ እንዴት ነው ያንን ሰው ልወድ የምችለው? እኔ ራሴ ልጅ ባሪያ ደህና አደሩ፣ እንዴት አደሩ እየተባልኩኝ ክብርን መፈልግ ከሆነ፣ ውስጤ ባዶ ከሆነ እኔ መታቀፍ ፈልጌ እንዴት ነው ለሌላው ልደርስ የምችለው? የማይታሰብ ነገር ነው እና ፍቅር የምትለዋን ነገር መጀመሪያ በደንብ መሞላት አለብን። ማለት መረዳት መቻል አለብን። ካልተረዳ ነው አይሆንም። ጊዜ ማባከን ነው የሚሆነው፣ ልፋት ነው የሚሆነው። እንደገና ደግሞ ብዙ አደጋ ነው። በዚህ በክርስትናው ሕይወታችን ስንኖር ለእኛ ብቻ ሳይሆን አገለግሏሉ የምንላቸውን ሰዎች በጣም ነው የምንጎዳው። እንደውም አንድ ግጥም ትዝ ይለኛል። የጻፍኩት ግጥም አለና እዛ ግጥም ላይ ስለ ራስ ሲያወራ መጀመሪያ ስለ ራስ እኔ እንኳን ያለሁበትና የምፈልገውን ሳወራ ምን ይላል መሰላችሁ? እኔ ደስ የሚለኝ ስታቀፍ፣ ስወደድ፣ ስከበር፣ ስሞገስ፣ እንደ ጽጌረዳ ውበቴ ሲደነቅ። አያችሁ፣ እኔ የምፈልገው ይሄንን ነው። እድለ በረከት የነካሁት ሁሉ ሲቀየር ወደ ወርቅ፣ ያኔ የሚፈሰው ፍስሐ መሆነው ደስተኛ፣ ለጊዜውም ቢሆን ትንሽ መጠነኛ አገኝበታለሁ ስሜታዊ እርካታ እያለ የሚቀጥል ግጥም አለና
ገና አሁን እዚህ ላይ ያለ ሰው ገና እኔ ደስ የሚለኝ ገና ስወደድ ነው የሚል ሰው አገልጋይ ለምንድን ነው የሚሆነው? አገልጋይ የሚሆነው እኔ ደስ የሚለኝ ወንድሜ ሲባረክ፣ እህቴ ስትባረክ ነው። መጽሐፍ ቅዱስ ላይ ምንድን ነው የሚለው? የራሳችሁን ነገር አትፈልጉ፣ የሌላውን ፈልጉ። የራሳችሁን ስኬት ሳይሆን የሌላውን ይላል። አሁን ይህንን ስናገር የሚያመው ሰው ለምንድን ነው ሌላው ልኑር የሚለው? ለምንድን ነው ሌላውን አገለግላለሁ የሚለው? ስለዚህ ብራዘር ሲስተርስ ፍቅር እንሞላ። አታገልግሉ ለማለት ፈልጌ አይደለም። ምናገለግለው ግን በፍቅር መሆን አለበት። በተለይ ቤተክርስቲያን ዙሪያ ቤተክርስቲያን ውስጥ ያሉ አገልግሎቶችን ለማገልገል ከቤተ ክርስቲያን ውጪ አንድ ሰው ስለ ወንጌል ስለ ክርስቶስ መሰክራለሁ ቢል ሌሎች ቦታዎች ላይ ወጥቶ አገልግሎት በቃ ማገልገል የሚለውን አረጋለሁ ካለ እግዚአብሔር የሚያስደስተው ነገር አረጋለሁ ካለ ፍቅር ከሌለው ምንም አይነት ጥቅም እንደሌለው እኔ አይደለሁም ማለት ራሱ መጽሐፍ ቅዱስ ይላል። እኔ በጣም በሚገርም ሁኔታ መቼም እንደ ጳውሎስ ፍቅርን የገለጠ ሰው የለም። በመኖርም በትምህርትም ደግሞ ከእግዚአብሔር በተገኘ ሬቨሌሽን መገለጥ ፍቅርን ገልጾታል። በጣም ነው የሚገርማችሁ። ቆሮንቶስን ስታነቡት አንደኛ ቆሮንቶስ 12 ላይ እንኳን ስለምን ያወራል? ስለ መንፈሳዊ ስጦታዎች፣ ስለ ጸጋ ስጦታዎች ፈልጉ ይላል። በተለይ ደግሞ ይሄ ትንቢትን መናገር። ምክንያቱም ትንቢት ለቤተ ክርስቲያን ነው። አሁን በእኛ ዘመን እንዳለው ትንቢት ራሱ ሰውየው ትንቢት የሚያመጣው የሚከበርበት አይደለም። ጳውሎስ ያንን ቢያይኖሮ ትንቢትን ፈልጉ አይልንም ነበር። ግን አሁን ነቢይነት ትንቢትን ለማምጣት የሚደረገው ሩጫ በዛን ዘመን ጳውሎስ ለቤተ ክርስቲያን ነው ጥቅም የነበረው። ሰውየው አይገርምም? ይሄ ሰው ነቢይ ከሌ ናስኪ እየተባለ በየቤቱ እየተዞረ አይጋበዝም። ያኔ ለህዝቡ ጥቅም ነው፣ ለህዝቡ በረከት። ስለዚህ እንፈልጉ እያለ ሁሉ ያስተምራል። ሌሎችም የጸጋ ስጦታዎችን እኔ በጣም በሚገርም መንፈስ ቅዱስ የሚሰጠውን ጸጋ ስጦታዎች ይገልጻል። ለምሳሌ ለአንዱ ጥበብን ይሰጣል፣ ለአንዱ መንፈሳዊ እውቀትን ይሰጣል፣ ለአንዱ መንፈሳዊ እምነትን ይሰጣል። አንዳንዱ ደግሞ የፈውስ ስጦታ ይኖረዋል። ታምራትን የሚያደርግ ሰው አለ፣ ትንቢትን የሚናገር አለ፣ መናፍስትን የሚለይ አለ፣ በልዩ ልዩ አይነት ልሳን ሁሉ የሚናገር ሰው አለ። ስለዚህ ይሄ አንድ መንፈስ የተለያዩ ለእያንዳንዱ የሚሰጠው ጸጋ አለ፣ አገልግሎት ኃይል አለ። ግን ይህንን ሁሉ ይልና ስለ ጸጋ ካወራ በኋላ ከዚህ ሁሉ ግን ይላል፣ እንደውም አንብባችሁት ከሆነ አለ 12 ላይ መጨረሻው ምዕራፍ ሄዳችሁ ብታነቡ ምን ይላል? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞ ከሁሉ የሚበልጠውን መንገድ አሳያችኋለሁ ይልና ቆሮንቶስ 13 ላይ ፍቅር ይለናል። ፍቅር ብሎ ስለ ፍቅር ይጀምራል። ይኸው ከጸጋ ስጦታ ሰው ሁሉ የሚሯሯጠው እንደ አገልጋይ ጸጋ ስጦታ ለመቀበል። ይሄ ነገር መጥፎ ነው እያልኩ ነው አይደለም። ነገር ግን ፍቅር የሌለው ጸጋ ስጦታ አይጠቅምህም። የለም ከሌለ ፍቅር ምንም አይጠቅምም። እኔ ከማወራው ቃሉ ራሱ ይናገራል። እሺ ጳውሎስ ምን ትለናል? ቆሮንቶስ 13:1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ነሐስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። አስቡት እንግዲህ በመላእክት ቋንቋ ልሳንን መነገር የመሰለ ነገር የለም። እንግዲህ ያንን ግን ወስዶ ምንም መጮህ ነው አለ። መጮህ ምንም ጥቅም የለውም። እሺ እንግዲህ እሱ መጥፎ ሊሆን ይችላል። በቂ ኦኬ፣ እንደው በመላእክት ቋንቋ ባንናገር ችግር የለውም። ፍቅር ከሌለን በቃ እሱ ይቀርብናል። እስኪ ሁለተኛው ሌላ ምን ይቀርብናል? ፍቅር ከሌለን ትንቢት ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮች የሚለው ጋር ከመድረሴ በፊት ሁለተኛ ገና የመጀመሪያው ስንኝ የመጀመሪያው ሐሳብ ይኸውልህ ሁሉን ነገር ባውቅ ይላል። ሁሉን ነገር ባውቅ ፍቅር ግን ከሌለኝ ከንቱ ነው ይላል። ምን ማለት ነው ብራዘር? ሁሉን ነገር ማወቅ እንዴ ማይቻል እኮ ነው ሲጀመር። እኛ እግዚአብሔር አይደለን፣ እንዴት ሁሉ እናውቃለን? ግን እግዚአብሔር እንኳን የሚያውቀው ሌቭል ላይ ብትደርሱ አይገርምህ? እንኳን አገልግሎት ምናምን ተወውና ዕውቀት የዓለምን ሁሉ ዕውቀት ቢኖር ጥቅም የለውም፣ ዜሮ ነው ይሏል። እሺ ከዛስ በመቀጠል ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያው ከንቱ እኔ ነኝ ነው የሚለው። ከንቱ ነው ብቻ ሳይሆን ከንቱ ነኝ፣ እኔ ራሴ ከንቱ ነኝ፣ ምንም አይጠቅመኝም። እምነትን
እንዴ ዕብራውያን ላይ እኮ ብታነቡት 11 ላይ ምን ይላል መሰለህ? ያለ እምነት እግዚአብሔርን ማስደሰት አይቻልም። ያንን እግዚአብሔርን የሚያስደስት እምነት ይዛችሁ ተራራን የሚያንቀሳቅስ እምነት ይዛችሁ ተራራን ሰው እንዴት ነው አንድን ተራራ ከዚህ ተነስተ ወደዛ ሄድ የሚለው? ይሄ ምስጢራዊ ንግግር ነው። ግን እምነቱ ያለው እምነት እንደ አብርሃም እምነት ቢኖራችሁ አንድ ልጅ ኖሯችሁ አንዱ ልጅ እረድ ተብላችሁ ሄዳችሁ መስዋዕት ልታደርጉ እግዚአብሔር ቢሞት እንኳን ያስነሷሉ የሚል እምነት ቢኖረው አብርሃምን ያ ሁሉ እምነት ኖሮ ዋጋ የለህም ለምን ፍቅር ከሌለ እያለው ነው። ዛሬ እኛን ሚለን ይህን ነው። ፍቅር ከሌለ ተዉት። አይደለም አገልግሎት ክርስትናው ራሱ አይሰራም እንዴ። እንግዲህ ሁሉን ነገር ከማወቅ በላይ ከሆነ ከእውቀት በላይ ከሆነ ከልሳን በላይ ከሆነ ያለ ፍቅር ምን ማድረግ እንችላለን? እስኪ እንደው ሌላ የመጨረሻዋን ደግሞ እንያት። እንደው ደግ ሰው ከሆንሳ ምን ይላል? 3 ቁጥር ላይ ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝ። ዋው ዋው ዋው! እኔ እንግዲህ አጋጥሟችሁ ከሆነ አላውቅም። ያለውን ሁሉ የሰጠ ሰው እኔ አጋጥሞኝ አያውቅም። ያለውን ሁሉ በቃ ራቁቱን የሚኖር ሰው የለም። ሁሉም ነገር ሰጥቶ ራቁቱን ምንም ነገር የለም። ጳውሎስ እያለን ያለው የማይደረገውን ነው የሚለው። ራቁትን እንኳን ብትኖር ያለኝን ሁሉ ነው የሚለው። አንድ አይልም። ያለኝ ካለኝ ባካፍል አይልም። ያለኝን ሁሉ ድሃ ለተባለ ብሰጥ ድሃው ንብረቴ ይኖርኋል፣ ለእኔ ግን አይጠቅመኝም። ብራዘር እህቴ፣ እግዚአብሔር ምስክሬ ነው። ስሙኝ፣ እኔ ይሄ ትልቅ ሚስጥር ነው። ትልቅ ሚስጥር ነው። ለእኔና ለእናንተ ከገባ ልባችን ለምለም የሆነ አፈር ከሆነ ይሄ የሚበልቅ ይሄ ዘር ውስጣችን ሲገባ የሚበቅለው ልነግራችሁ አልችልም። ይህንን እውነት አምነን ተቀብለን ገብቶን ሲሪየስ ከወሰድ ነው እንዴ በጣም እኮ ነው የሚገርመው። ይህን ያህል ፍቅር የከበደ ነገር ነው። አዎ የከበደ። የፍቅር ደግሞ እህት ወንድሞቼ መለያ አለው። ብዙ ስለ ፍቅር ዛሬም ላላወራ እችላለሁ። በሚቀጥሉት ጊዜያቶች በደንብ ስለ ፍቅር እናያለን። ነገር ግን አትሊስት እንትኖቹን እንድናይ እፈልጋለሁ። ይሄ የፍቅር ባህሪያት ማንነቱ፣ ፍቅር አይነት። እኔ ግን ልጅ ባሪያ ፍቅር አለኝ የለኝ የሚለውን በምን አውቃለሁ ለሚል ሰው ባህሪው በእኔ ይታያል አይታይ የሚል ሰው ራሱ ጳውሎስ ይመልስለታል። ቁጥር 4 ላይ ብታነቡት ራሱ ይመልሳልና የፍቅር ባህሪ ይሄ ነው። ይሄ ነገር ወንድም ይታይብሃል፣ እህቴ ይታይብሻል። ፍቅር ይታገሳል ይላል። ታጋሽ ነህ፣ ቸርነትን ያደርጋል። ቸር ሰው ነህ፣ አይቀናም፣ አትቀናም፣ በሰው ስኬት አይመካም። እንኳን ብዙዎቻችንን ታጠቃለች። የሆነ ስኬት ሲኖረን እንመካለን። ኧረ እኔማ እንዲህ አደርጋለሁ እንላለን። አትታበይም፣ ትዕቢት አለች። ማይታበይ ሰው ከስንት አንድ ነው እግዚአብሔር የረዳው። ትዕቢት ካለብህ የፍቅር ማንነት እየተገለጠብህ አይደለም። የማይገባውን አያደርግም። ስንቴ ነው የማይገባው የምናደርገው? የማይገባ ነገር ለእኛ ለክርስቲያኖች የማይገባ ንግግር ከማይገቡ ሰዎች ጋር የማይገባ አይነት ሁኔታ ውስጥ ገብተን ስንቴ ኖረን። የራሱን አይፈልግም ሁሌ። ይቺ ደግሞ ሰልፊሽነት የምትገድልናት። የፍቅር ባህሪ ያለው ሰው የራሱን አይፈልግም። የራስን እየፈለግ ሌላው እንዴት ልትወድ ትችላል? ይህ እኮ በጣም ኮንቪክት የሚያደርግ ልብን የሚነካ ንግግር ነው። በቃ አለ አይደለ? ወይ ቀኝ ወይ ግራ ነው። ምንም ግራ የሚያጋባ አይደለም። ስለዚህ የሌላውን ጥቅም መፈለግ አለብን። ካልፈለግን ችግር የለውም፣ እንጸልይ። ፍቅር ስጠኝ፣ እኔ የለኝም፣ እንዲህ አይነት ባህሪ አይታይብኝም፣ ወይም ከነኚህ ባህሪዎች አንዱ ወይ ሁለቱ ይጎለኛል፣ ስለዚህ ስጠኝ እያላችሁ ጸልዩ። ፍቅር ግን ከሌላ አይጠቅምህም። ብታገለግል ወንድሜ ልፋት ነው፣ ምንም አይጠቅምህም። አይበሳጭም ይላል። በስማ ብዙዎቻችን በተለይ አገልግሎት ውስጥ ያለ ሰው እንዴት እንደሚበሳጭ በደልን አይቆጥርም ይላል። ማን ነው ማይቆጥርም? እኔ እንኳን ወንድማችሁ በዚህ ጉዳይ ተበድቻለሁ። አንድ ወንድሜ ማይሆን ነገር አድርጎኝ ዓመት ይቅርታ ብሎኝ ይቅርታ አድርጌለት ከዓመት በኋላ ግን ከሰው ጋር ቁጭ ብዬ ሳወራ ያን ስለዛ ሰው ሲወራ እባክህ ያ ሰውማ ምናምን ብዬ አወራው። ወንድሞቼ እህቶቼ፣ ስለዛ ሰው እኔን እኮ እንዲያርጉኝ ብዬ በጣም በማያስደስት ሁኔታ አወራው።
እና ያ ሰው ደግሞ ሰማ። አጋጣሚ ሆነው የተናገርኩትን ሄዶ ሰማ። በጣም በቃ ተረበሸ። ከዛ እኔም ሰማሁኝ እንደተረበሸ። በቃ እኔም ብዙ ይቅርታ ለማድረግ ሞከርኩኝ እና ይሄ በቃ በጣም ከዛ ቀን ጀምሮ ስለ ይቅርታ እንግዲህ ሌላ ጊዜ እናወራበታለን። ልቤን በጣም ኮንቪክትድ ሆነ፣ በጣም ተነከለካ። ይቅርታ አድርገናል የምንላቸው ነገሮች ይቅርታ አድርገን ሊሆን ይችላል፣ ነገር ግን ውስጣችን ገና አልወጣም። ህመም ይዘናል። ስለዚህ የህመም ደግሞ ኃጢአትን የሚያሰረን ከሆነ ይቅርታ አድርገናል ማለቱ ምን ይጠቅማል? ስለዚህ እውነተኛ ይቅርታ ማድረግ አለብን። ስለዚህ ሌላው ከእውነት ጋር በጣም ደስ ይለዋል እንጂ በአመፃ ደስ አይለው። ይሄ የፍቅር ባህሪ በቃ ከእውነት ጋር ነው ደስ የሚለው። አመፃ ምናምን አሁን ዘረኝነት ምናምን ሲነሳ ደስ አይለው። የእንትና ዘር እንዲህ ነው፣ የእንትና እንዲህ ነው፣ ወይ በጓደኛ ሰፈር ውስጥ ምናምን እንትና እኮ እንትና ጋር ተጣሉ ተፋቱ፣ ኧረ ተው ማሷ እንዲያረገች ቺ ስታረግ ተያዘች ምናምን ሲባል በቃ ደስ በአመፃው ነው። ይህ አመፃ ነው፣ ደስ አይለውም፣ ያዝናል። ከእውነት ጋር ግን ይቆማል ማለት ነው። እና ሁሌ ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። እንግዲህ በሁሉ የሚያምነውና የሚጸናው በእግዚአብሔር ላይ ነው። በእግዚአብሔር ላይ ይታመናል ማለት ነው። በእግዚአብሔር ላይ ይጸናል። ሁሌ የሚታመን አምላክ አለው። ይህንን ተስፋ የሚያደርገው ሁሌ እግዚአብሔርን ነው። ይህ ባህሪ ያለው እና የፍቅርን ማንነት ሲናገር ፍቅር ለዘውትር አይወድቅም ይላል። ትንቢት እንኳን አሁን ሰው የሚናገረው ትንቢት ቢሆን ግን ይሻራል። ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል ይላል እና ወንድም እህቶች የማይሻረው ፍቅር ነው። ስለዚህ ፍቅርን አጥብቀን እንያዝ። እንደውም መጨረሻው ላይ 13 ላይ ስታነቡት በጣም ይገርማል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ይላል። በቃ ከሁሉም በላይ አድርጎ ያስቀመጠው ፍቅር ነው። ስለዚህ ከአገልግሎት በፊት ወንድሞቼ መጀመሪያ ፍቅር እንሞላ። አንዴ ፍቅር ከተሞላም በኋላ ወደ አገልግሎት እንገባለን። ስናገለግል አሁን በምንመራቸው ቦታዎች እኔ በምመራበት ቦታ ላይ ያሉ የሚመሩ ሰዎች አንዳንድ ጊዜ አልፈልግም ብለው በሚወጡበት ጊዜ ቅር አይለኝም፣ አልናደድ። ምን ለምን ሆናል? እንደውም ለዛ ሰው አለቅሳለሁ፣ ጸልይለታለሁ፣ ጸልይላታለሁ። ጌታ ይርዳት፣ ለምን ወጣች፣ ለምን ቀረች? እንግዲህ ልቧን አንተ ታውቃለህ። ለመደወል ለማናገር ሞክራለሁ። ፍቅር ግን ከሞላኝ እኔማ ምን ሆንኩኝ? እኔ ማገለግለው ቤተክርስቲያን ውስጥ እኔን እንዳገለግል አልፈልግም ካሉ እኔማ ምን ሆንኩኝ እንዴ? ከባሪያነት ነፃ አውጡኝ ማለት ነው። ይሄ እኮ እግዚአብሔር ይባርካችሁ ልላቸው ይገባል። ይሄማ ምንም ችግር የለም። ምክንያቱም እንደው የምናዝነውና ማልቀስ ያለብን ለእኛማ ምን ሆንን? ለበዳዮቻችን ነው ማልቀስ ያለብን እንጂ እኛማ ኢየሱስ በደላችንን ለሽልማት ያቀርብልናል። እኛማ በክብር የምንታይ ነው። ግን ገና ባዶ ከሆንኩኝ ፍቅር ከሌለኝ ግን መበደሌ ያንገበግበኛል። እኔ ለእህቴ ስንታርጌላት፣ ለወንድሜ ስንታርጌለት ያንገበግባል፣ እርር ነው የሚያደርገው። ስለዚህ ካልሞላ ፍቅር ከሌላችሁ ችግር የለውም፣ ሙላብኝ እያላችሁ ጸልዩ። አገልግሎቱን አቆሙት። የሞላበት ሰው ያገልግል። እውነቴን ነው የምለው፣ ብዙ እግዚአብሔር አገልጋይ አላጣም። እግዚአብሔር ያጣው ልብ ነው። ልባችንን መጀመሪያ እንስጥ፣ በፍቅር ውስጥ እንሁን። ከዛ ሙልት ሲልልን በቃ የሰው ነገር ውስጣችን ከበድ ሲል፣ የወንጌል ነገር ከበድ ሲል፣ የእግዚአብሔር ነገር ከበድ ሲል ገባ በቃ። ምክንያቱም እኔ ለእግዚአብሔር ማድረግ እፈልጋለሁ፣ ግን እግዚአብሔር እንግዲህ እንጀራ ይበላል። የሚበላው ማን ነው ብትሉ፣ በራችሁ ውጭ በር ላይ የወደቀው ለማኝ እሱ ይበላል። ገባ። ኢየሱስ ክርስቶስ መዳን አያስፈልገውም፣ አምላክ ነው፣ እሱ ነው አዳኝ። ገባ። ስለሱ ሄዳ ለእሱ አትመሰክርም። ሄደ ግን ለመንገድ ላለው ለወደቀው ስትመሰክር እሱ እንደመሰከርክለት። ስለዚህ ከፍቅር ተነስተ ኢየሱስን ወደዋለሁ፣ እግዚአብሔርን ወዳለሁ ብለህ ከፍቅር ተነስተ ሲሆን በጣም እግዚአብሔር ይከብራል፣ ደስ ይላል። በህይወት በሰዎች ህይወት ውስጥ ለውጥ ያመጣል ማለት ነው። ስለዚህ ይህችን ሀሳብ አትርሱልኝ፣ እንወያይባት። ሀሳብ ካላችሁ ኮመንት አድርጉኝ። እግዚአብሔር ይባርካችሁ። እንግዲህ ልጅ ባሪያ ነኝ። መልካሙን እየተመኘሁላችሁ መልካም ሳምንት እላለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካም ጊዜ። ተባረኩ።